በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? እንኳን በጥቅምት 4 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ቅዱሳን ነገሥታት አብርሃ ወአጽብሃ የዕረፍታቸው መታሰቢያ በዓል በሰላም አደረሳችሁ አደረሰን። በዚህ ዕለት ታስቦና ተከብረው የሚውሉ ሌሎች ቅዱሳን አባቶቻችን ቅዱሳን ነገሥታት አብርሃ ወአጽብሃ ናቸው። ዳግመኛም በዚህ ቀን ቅዱሳን ነገሥታት አብርሃ ወአጽብሃ ያረፉበት የዕረፍታቸው መታሰቢያ በዓል ነው። አባታችን ታዜር እናታቸው ሶፊያ ወይም አህያዋ ይባላሉ። መንትዮች የሆኑት እነዚህ ቅዱሳን የተወለዱት ጌታችን በተወለደበት ዕለት በታኅሳስ 29 ቀን በ312 ዓመተ ምህረት ነው። በታላቁ አባት በአቡነ ሰላማ ከሳቴ ብርሃን እየተማሩ አድገው በእሳቸው እጅ በ330 ዓመተ ምህረት መጋቢት 29 ቀን ተጠመቁ። በእነርሱም ጊዜ አማናዊ ጥምቀትና ቁርባን መጣለን። በሀገራችን 154 አብያተ ክርስቲያንን ያሰሩ ሲሆን 44ቱ ፍልፍል ናቸው። በተለይም ገርአልታ ያለው ቀመር 44ቱ እንስሳ ፍልፍል ቤተ መቅደስ በሩ በራሱ ጊዜ ይከፈታል ይዘጋል እንጂ ሰው አይከፍተውም አይዘጋውም። አቡነ ሰላማ ከሳቴ ብርሃን በአክሱም ሲኖሩ ከሳምንቱ ቀናት ውስጥ ቅዳሜና እሁድ ብቻ የዛፍ ቅጠሎችን ከመመገብ በቀር ሌላ ምግብ ባለመመገብ በታላቅ ተጋድሎ ይኖሩ ነበር። እህልም አይቀምሱም። በየቀኑም 5000 ስግደትን ይሰግዳሉ። በእሳቸውም የተጋድሎ ዘመን ደጋግ የሆኑ ቅዱሳን ነገሥታት አብርሃምና አጽብሃ ነገሱ። ነገሥታቱም ሆነ የኢትዮጵያ ሕዝብ አቡነ ሰላማ ከሳቴ ብርሃንን እጅግ በጣም ይወዷቸው ነበር። አባታችን በእንዲህ አይነት ተጋድሎ ሲኖሩ ከዕለታት በአንደኛው ቀን የብርሃን እናቱ ድንግል ወላዲተ አምላክ ለአቡነ ሰላማ ከሳቴ ብርሃን ተገልጣላቸው ዲቁናና ቅስናን መቀበል ይገባሃል፣ ለጵጵስና ተዘጋጅ፣ እግዚአብሔር ይህችን ከፍ ያለችውን ማዕረግ ሰጥቶሃልና የልጅ ወዳጅ ሆይ በጸሎትህና በልመና በስብከትህም የኢትዮጵያ ሰዎች ሁሉ ይድናሉ አለችው። በእጅህም ጥምቀትንና ሥጋ ወደሙን ይቀበላሉ አለችው። ጌታችንም እንዲሁ ተገልጦላቸው ወደ ሊቀ ጳጳሳት ወደ አትናቴዎስ ሄደህ ከፍ ያለችውን ማዕረግ ተቀብለህ የኢትዮጵያን ሰዎች አጥምቅልኝ፣ ነቢዩ ዳዊት ስለ እነርሱ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ተናግሯልና አላቸው። ነገሥታቱ አብርሃምና አጽብሃ ነገረ ክርስቶስ እያሰቡ ስለ ጥምቀት ልጅነት ይጨነቁ ነበር። ከሊቀ ካህናቱም ጋር በዚህ ጉዳይ ሲጨዋወቱ ሊቀ ካህናቱ ስለ አቡነ ሰላማ ነገራቸው። ነገሥታቱም አቡነ ሰላማን አስጠርተው ስለ ነገረ ክርስቶስ ምስጢር እንዲያስረዷቸው ጠየቋቸው። አባታችንም ነቢያት በመንፈስ ቅዱስ ተጋኝተው አካላዊ ቃል እግዚአብሔር ወልድ ይወለዳል ካሉበት ጀምሮ የልደቱን፣ የትምህርቱን፣ የጥምቀቱን፣ የስቅለቱን፣ የሞቱን፣ የትንሣኤውንና የእርገቱን ነገር ሌላውንም ሁሉ ተንትነው አስተማሯቸው። ሐዋርያትም በጌታ ተሾመው ዓለምን ዙረው ማስተማራቸውን እንዲሁ ተረኩላቸው። ነገሥታቱም ይህንን በሰሙ ጊዜ እጅግ ደስ ብሏቸው ፍሬምናጦስን ወንድማችን ሆይ ይህንን ሥርዓት በሀገራችን እንድታስፋፉ አሏቸው። አባታችን ግን ለዚህ የሚያበቃ ሥልጣን ያለው እንጂ ለኔ አይቻለኝም አሉ። ነገሥታቱም ይህንን የሚችል ማን ነው ብለው ቢጠይቋቸው በእስክንድሪያ ጳጳስን ቀሳውስትንና ዲያቆናትን የሚሾም አባት አለ አሏቸው። ከዚህም በኋላ ነገሥቱ ወደ እስክንድሪያ ሊቀ ጳጳሳት ወደ ቅዱስ አትናቴዎስ ደብዳቤ በመጻፍ አባታችንና መምህራችን ሆይ የምንጠይቅህን እሺ በጀ በለን፣ ይኸውም ወደ ጽድቅ ጎዳና የሚመራንን ጳጳስ ሾመለን በማለት ብዙ ወርቅና ብር ገጸ በረከታት ይዘው ከብዙ ሊቃውንት ጋር ፍሬምናጦስን ወደ እስክንድርያ ላኳቸው። ከዚህ በኋላ አባታችን ከነገሥታቱ አብርሃና አጽብሃ ጋር ተማክረው ወደ እስክንድርያ ሄደው በቅዱስ አትናቴዎስ እጅ በሀገራችን ላይ
ሊቀ ጳጳሳት ሆነው ታኅሳስ 18 ቀን ተሾሙ። ቅዱስ አትናቴዎስ ከሾማቸውና ከመረቋቸው በኋላ ለአቡነ ሰላማና አብረውት ለነበሩ ሊቃውንት መጽሐፍተ ብሉያትን፣ መጽሐፍተ ሐዲሳትንና ሥርዓተ ቤተ ክርስቲያንን፣ ታቦተ ማርያምን፣ ታቦተ ሚካኤልንና ታቦተ ገብርኤልን አስይዘው ለነገሥታቱም ደብዳቤ ጽፈው ከብዙ ገጸ በረከት ጋር በታላቅ ክብር ሸኟቸው። ቅዱሳን የሚሆኑ ሁለት ነገሥታትም አቡነ ሰላማ ከእስክንድርያ ተሹመው መምጣታቸውን በሰሙ ጊዜ የኢትዮጵያ ሰዎች ሁላችሁ እስከ 40 ቀን ተሰብሰቡ ብለው አዋጅ አስነገሩ። አባታችንንም በደብረ ሲናም ሄደው አገኟቸውና ከዚያን ቀን ጀምሮ ሕዝቡም ሁሉ እስከ 40 ቀን ድረስ ተጠመቁ። በዚያችም ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያች በደብረ ሲና አገር ወረደና ሕዝቡን ሁሉ ባርኮ ተመልሶ ሲያርግ ከአባ ሰላማ በቀር ያየው አልነበረም። ወደ አክሱም ሄደው ቅዱሳን ነገሥታቱንም የአድባራቱን ሁሉ የበላይ የምትሆን የቅድስት ጽዮንን ቤተ ክርስቲያን በወርቅና በዕንቁ ሰሯትና አባ ሰላማ ባርከው ቀደሷት። ታቦተ ጽዮንም ከድንኳን ወጥታ ማንም ካህን ሳይሸከማት አብርሃና አጽብሃ ወደ አሰሯት ቤተ መቅደስ ራሷ በመንፈስ ቅዱስ ገብታ ተገኘች። አባታችን በእመቤታችንም በዓለ ዕረፍት ጥር 21 ቀን በውስጡ ለመጀመሪያ ጊዜ ሲቀድሱ ቅዱስ ሚካኤልና ቅዱስ ገብርኤል በግራና በቀኝ የተራዷቸው፣ እርሳቸውም ከምድር 3 ክንድ ከፍ ብለው ሥርዓተ ቅዳሴውን ፈጽመው ለነገሥታቱና ለሕዝቡም ሁሉ አቆረቧቸው። የዚያን ዕለትም እጅግ ታላቅ በዓልን አደረጉ። እነዚህም ቅዱሳን ነገሥታት ትምህርተ ወንጌልን እየሰጡ በአክሱም ቤተ መንግሥታቸው ሳሉ ከዕለታት በአንደኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ መላእክቱን አስከትሎ መጥቶ በአክሱም ማይኮካ በሚባል ተራራ ላይ ቆሞ አብርሃ ወአጽብሃን ጠርቶ በዚች ቦታ ላይ ቤተ መቅደሴን አንጹልኝ አላቸው። እነርሱም ቦታው ባህር ላይ ነው፣ በየት እናንጽልህ አሉት። ጌታችንም በጥበቡ ከገነት ጥቂት አፈር አምጥቶ በባህሩ ላይ ቢበትንበት ባህሩ ደርቆ ሜዳ ሆነ። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሴን በዚህ ስሩ ብሏቸው ወደ ሰማይ አረገ። ጌታችንም በቆመባት ዓለት ላይ የእግሩ ጫማ ቅርጽ እስካሁን ሳይጠፋ በግልጽ ይታያል። ቦታውም ከዚያ ወዲህ መክሄደ እግዚእ እየተባለ ይጠራል። አብርሃ ወአጽብሃ ከመንግስታት አስተዳደር ጋር ክርስትናና ሥርዓተ ቤተ ክርስቲያን በመላ ኢትዮጵያ በማዳረስ እጅግ ከፍተኛ አስተዋጽኦ አድርገዋል። ካህናትንና ዲያቆናትን ይዘው በመላ ኢትዮጵያ ሐዋርያዊ ጉዞ በማድረግ ሕዝቡን ሁሉ እያስተማሩ ሃይማኖትን እያጸኑ ሥርዓተ ጥምቀትን እያስፋፉ ብዙ አብያተ ክርስቲያንን አንጸዋል። በሀገራችን በአራቱም አቅጣጫ ወንጌልን አስፋፍተው ሕግ ሰርተዋል። የከበሩ ቅዱሳን ነገሥታት አብርሃም ወአጽብሃ በእንዲህ አይነት ግብር ጸንተው በመኖር እግዚአብሔርም ሰውንም አገልግለው ለሀገራችንም ብዙ ብርሃን አብርተውላት ነው ያለፉት። ታላቁ አብርሃ በ364 ዓመተ ምህረት ጥቅምት 4 ቀን እሁድ ዕለት አረፉ። ከ13 ዓመት በኋላ ታናሹ አጽብሃ በ379 ዓመተ ምህረት ጥቅምት 4 ቀን አረፉ። ልደታቸውም ሆነ ሞታቸው አንድ ቀን ነው። የረፍታቸው ዓመቱ ይለያይ እንጂ የተቀበሩበትም ቦታ አንድ ነው። የንግስና ስማቸው ኢዛናና ዛይና ይባላል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።